ኳስ በጌዲኦ የመግባቢያ ቋንቋ ሳያስፈልግ ያለ ንግግር ዘር ሃይማኖት ጎሳና ጥቁር ነጭ ሳይል የዓለምን ህዝቦች አንድ ከሚያደርጉ ክንዋኔዎች መካከል አንዱ ዋነኛው ስፖርት ነው። ለዚያውም ደግሞ የእግር ኳስ ጨዋታ ስፖርት በየትኛው መልኩ ይሁን ሰላማዊ ጦርነት ነው። ለዚያውም የ90 ደቂቃ ካለፈም የ120 ወይም ደግሞ የ150 ደቂቃዎች ጦርነት ጉልበት ብቃት የሚፈተሽበት ላብ የሚፈስበት አካል የሚቆስልበት ደም የሚፈስበት አጥንት የሚከሰከስበት ወኔ የሚነክስበት መሸነፍ ረፍት የሚሆንበት ከራስ ማንነት ከማሊያ ክብር ከሀገር ሉዓላዊነትና ከሰያሜ መንገስ ጋር ተቆራኝቶ በደስታም ይሁን በሐዘን እንባ የሚራጩበት መስዋዕትነት የሚከፈልበት የጦር ሜዳ ነው እግር ኳስ። ጦርነቱ በቦምብ በመድፍ አሊያም በታንክ ሳይሆን በአንዲት ድቡልቡል ኳስ እያጎኑ በሜዳ ውስጥ ጎራ በለየ 22 ተወካዮች መቆራቆዝ ነው እግር ኳስ ጨዋታ። ደግሞ ከወዲያ ለዚህ መቆራቆዝ ስጋና አጥንት እስትንፋስ ሰጥተው በዜማና ፉከራ በጩኸትና ጭፈራ የሜዳ ውስጡን ጦርነት የሚያጅቡ ደጋፊዎች ሰላማዊ ጦርነቱን ከተደነገገለት ህግጋት እንዳይወጣ ከመሃል ከዳርና ከዳር የሚቆጣጠሩት አጋፋሪዎች ውሳኔና የውሳኔዎቹን ትክክለኛ መሆን አለመሆንን ተከትሎ ሌላ ውሳኔ ሰጪ ከአናት ላይ ቁጭ ብሎ የሚከትብ አለቃ መኖሩን ገለልተኛ ሆኖ ለተመለከተ አንድ የመድረክ ተውኔት በላይ እግር ኳስ ጨዋታ ምን ያህል ልብ ሰቃይ እንደሆነ ልብ ይለዋል። ወጣትነት እድሜን መሰረት አድርጎ ዓለምን ያስተሳሰረው ይህ የእግር ኳስ ጨዋታ የአብዛኛውን ወጣት ደጋፊ ልብ እየናጠ የወቅቱን ያጫዋወት ክህሎት የተላበሰውን ኮከብ ተጫዋች እስከ ኮከብ አሰልጣኝ እያለ ሀገራትን ከሀገራት ግለሰብን ከግለሰብ እያፎካከረ ዘመናትን ተሻግሮ እግር ኳስ የሀገራት እድገት መለኪያ የኢኮኖሚ ምንጭ ሆኖ ለተጫዋቾች ግዢ ለአሰልጣኞች ቅጥር በሚሊዮኖች በሚቆጠሩ የገንዘብ ወጪ የክለቦችና የሀገራትን ካዝና ማስከፈት ስፖንሰሮችን ከስፖንሰሮች ባለሀብቶችን ከባለሀብቶች ሚዲያዎችን ከሚዲያ ማፎካከር ከጀመረን ሰነባብቷል። ታዲያ ምስራቅንና ምዕራብን ሰሜንና ደቡብን መካከለኛውንና ዳርቻውን ያቆራኘው እግር ኳስ ጨዋታ አጫዋቱ አድጎ ህግጋቶቹ ሰፍተው ሁሉን በአንድ በሚገዛ መልኩ በየጊዜው ኮከብ ተጫዋች ኮከብ አሰልጣኝ ኮከብ ክለብን እየወለደ ደጋፊውን የሚያስጨፍርና የሚያስጨበጭብ ትውልድ እየፈጠረ ሌላ እስኪ ተካውና በነበር ደመና እስኪሸፈን የሚወደስ የሚሞገስ ጫማ ሰቅሎ እስኪረሳ ትውልድ እየመጣ ይሄዳል። ይህ የእግር ኳስ ተአምራዊ ክስተት ነው። የክስተቱ ባለቤት ደግሞ መላው እግር ኳስ አፍቃሪ ነው። ሀገራችን ኢትዮጵያ በአፍሪካ እግር ኳስ ውስጥ ቅድሚያውን ይዛ በመስራችነት ስሟ ሲጠራ የእግር ኳስ ከዋክብቶቹ ይድነቃቸው ተሰማ፣ ሉቺያኖ ሳቫሉ፣ መንግስቱ ወርቁና ሌሎችም የወቅቱ ከዋክብቶች ሆነው ለሌሎች ከዋክብቶች መፈጠር መሰረት ሆኖ አልፈዋል። የኢትዮጵያ እግር ኳስ እድገት ከፍ ለማድረግ የታደሉ ዝነኛ እግር ኳስ ተጫዋቾች ካበቀሉ የሀገራችን አካባቢዎች የጌዲዮ ዞን አንዷ ነች። በርካቶችን የሚያነጋግርና ተአምር የሚያስብል ችሎታ ቴክኒክና ታክቲክን ይዘው ባሉበት ቢቀሩ ዛሬም ድረስ በታሪክ የሚጠቀሱ የእግር ኳስ ቴክኒሻኖች በርካቶች ናቸው። በጌዲዮ እንደ ዛሬ የክለቦች ቁጥር ባልበዛበትና ለእግር ኳሱ ሰፊ ትኩረት ተሰጥቶ ባልተሰራበት የጌዲዮ ዞንን ስም ካስጠሩት መካከል የ1970ዎቹ ጸጋው የማነ፣ ዮናስ ተፈራ፣ ሁሴን አብደላ ሲጠቀሱ በቡናና በመብራት ኃይል እንዲሁም በሌሎች ክለቦች አልፎ ለኢትዮጵያ ብሔራዊ ቡድን የተሰለፉ የጌዲዮ ምድር ፍሬዎች ናቸው። ከጌዲዮ ምድር ወጥተው የአባታቸው
የራሳቸው ስም የተቀየረ ተጫዋቾችም ያፈራችው የጌዲዮ ዞን ናት። ለዚህም ከፍ ያለው ዲላ ወይንም ከፍ ያለው ተስፋ ይጠቀሳል። ሌላኛው የቅዱስ ጊዮርጊስ የኢትዮጵያ ብሔራዊ ቡድን የፊት መስመር አጥቂ በመሆን በአሰልጣኝ ጋርዚያቶ ስብስብ ውስጥ በመካተት አርጀንቲና በተዘጋጀው የዓለም ወጣቶች ሻምፒዮና ላይ የኢትዮጵያን እግር ኳስ ተስፋ ያለመለመ ወጣት ሲሆን ዓለም ኢትዮጵያ ድንቅ የእግር ኳስ ሀገር እንደሆነች ከማሳየቱም በላይ በኢትዮጵያ ፕሪሚየር ሊግ ከቅዱስ ጊዮርጊስ ክለብ ጋር እንዲሁም በሌሎች ክለቦች ተጫውቶ በማሳለፍ ዛሬ በዲላ ከተማ በኢንቨስትመንት ስራ ተሰማርቶ ዲላን አድጎ ሊያሳድግ ጥረት በማድረግ ላይ የሚገኝ የቀድሞ ተጫዋች ነው። እነዚህን ስመጥር የእግር ኳስ ተጫዋቾች ፈር የተከተሉት አዲስ ነጋሽ፣ ብርሃን ያንለይና ዛሬ በዲላ ከተማ እግር ኳስ ውስጥ በመሳተፍ ላይ የሚገኙ ሲጠቀሱ ከዚህ ዞን በቅለውና በዝናቸው በችሎታቸው ከኢትዮጵያ ውጪ በፕሮፌሽናልነት ከሚጫወቱ በርካታ ኢትዮጵያውያን መካከል እንዳሉ ሁሉ ለነዚህ ፕሮፌሽናሎችና ታዋቂ ስፖርተኞች መነሻ የሆኑ ቀደምቶች እንዳሉም አይዘነጋም። በዚህ ዘመን ለሀገራችን ብሔራዊ ቡድን ደማቅ ታሪክ የጻፉትን ጌታነህ ከበደንና የኋላ ደጀኑን አስቻለው ታመነን ሳንረሳ አሰልጣኝ ገብረ ክርስቶስ ቢራራና አሰልጣኝ እንዳልካቸው ጫካን ጨምሮ ስማቸው ያልጠቀስናቸው በሀገራችን ትልቁ ውድድር ፕሪሚየር ሊግ፣ ከፍተኛ ሊግና ብሔራዊ ሊግን ጨምሮ በተለያዩ ውድድሮች ላይ ደምቀው የታዩ ኮከቦች ከጌዲዮ ምድር የተገኙ ናቸው። እርጥቡ ሬሳ ደረቁን አስነሳ እንዲሉ አበው በዚህኛው ዘመን ለነገሱት ቀደምት መሰረቶች በጠራ ሳይሆን በደበዘዘ ትውስታ ለመቃኘት እነሆ ሙከራ። ከ1945 ዓመተ ምህረት ጀምሮ የቀበሌያትና በከነማ ደረጃ የአውራጃ ጨዋታዎችን ያስተናግድ የነበረው የአጼ ዳዊት ትምህርት ቤት ሜዳ ነበር። በ1974 ዓመተ ምህረት አቶ አለማየሁ ታርቦ በተባሉ የአውራጃው አስተዳዳሪ የአሁኑ መናሪያ ፊት ለፊት ያለበት ቦታ ላይ ስቴዲየም እንዳስገነቡ ይነገራል። ቦታው እጅግ ረግረግ በመሆኑና ውሃ ያፈለቀ ሲያስቸግር ዳግም በ1975 ዓመተ ምህረት ወደ አጼ ዳዊት ትምህርት ቤት መመለሱም ተነግሯል። ቀድሞም የአጼ ዳዊት ትምህርት ቤት ከእግር ኳሱ በተጨማሪ መረብ ኳስ፣ ቅርጫት ኳስና ሩጫ የሚያስተናግድ ነበረ። በ1979 ዓመተ ምህረት የአሁኑ የዲላ ሁለገብ ስቴዲየም በወቅቱ የጌዲዮ አውራጃ አስተዳዳሪ የነበሩት በአቶ ጀንበሩ ተካ አማካኝነት ግንባታው ተጀመረ። ግንባታው በ1980 ዓመተ ምህረት ሲጠናቀቅ የወቅቱ የአትሌቲክስ ጀግና አትሌት በላይነህ ዴንሳሞ ተገኝቶ ስቴዲየሙን እንዳስመረቀም ይነገራል። በወቅቱ ለሙሉ የዲላ ሁለገብ ስቴዲየም ግንባታ በአጠቃላይ 8000 ብር ወጪ እንደተደረገበት ይነገራል። ነገር ግን ይህ 37 ዓመታትን ያስቆጠረው ስቴዲየም ዘመኑን በተከተለ መልኩ ሊሻሻል እንደሚገባ በርካቶች ይስማሙበታል። ይህን እድሜ ጠገብና አንጋፋ የሆነውን የዲላ ሁለገብ ስቴዲየምን ማሻሻልና ደረጃውን ማሳደግ አስፈላጊ እንደሆነ በርካቶች ይስማሙበታል። 1980 የተገነባው የዲላ ሁለገብ ስቴዲየም ለበርካታ የስፖርት አይነቶች ግልጋሎት እንዲሰጥ ታስቦ ቢገነባም የሚፈለገው ያህል ግን ግልጋሎት አልሰጠም። ከወራቶች በፊት ችግሩን ለመቅረፍ በስቴዲየሙ የማሻሻያ ግንባታዎችን በማከናወን ደረጃውን ለማሳደግ የጌዲዮ ዞን አስተዳደር ከዞኑ ወጣቶችና ስፖርት መምሪያ ጋር እንቅስቃሴ መጀመሩ የዞኑ ወጣቶችና ስፖርት መምሪያ አዲስ ዲዛይን ይፋ አድርጎ መግለጹም አይዘነጋም። የጌዲዮ ምድርና አዋራማው የዲላ ሁለገብ ስቴዲየም ለሀገሪቱ የእግር ኳስ እድገት ያበረከተው አስተዋጽኦ
ቀላል የሚባል አይደለም። በእግር ኳስ ደምቀው የታዩትን ዘረዘርን እንጂ በእጅ ኳስ፣ በቅርጫት ኳስ፣ በአትሌቲክስ፣ በባህል ስፖርት፣ በዳኝነትና በተለያዩ ስፖርቶች በሴትም በወንድም የዲላ ሁለገብ ስቴዲየምና የጌዲዮ ምድር ያፈራቻቸው ስፖርተኞች ይጠቀሳሉ። ታዲያ እነዚህን ብርቅዬ ስፖርተኞች ለሀገር ያበረከተው ሜዳ አሁን ዘመኑን መከተል ያለበት ይመስላል። አሁን ላይ በሀገራችን ኢትዮጵያ በርካታ ስቴዲየሞች በእድሳትና እንደ አዲስ እየተሰሩ ይገኛሉ። በአቀማመጡና ለተጫዋቾች ምቹ እንደሆነ የሚነገርለት ይህ ስቴዲየም የጌዲዮን ባህል አኗኗርና ሴትን ጠብቆ እድሳት ቢደረግለት ለአካባቢው ብቻ ሳይሆን ሀገር አቀፍና ዓለም አቀፍ ውድድሮችን ከማስተናገድ አልፎ ለሀገር የሚጠቅሙና አካባቢውን የሚያስጠሩ በክህሎት የዳበሩ በርካታ ስፖርተኞችን እንደሚያበረክት እሙን ነው። ይህ ታሪካዊውን ስቴዲየም ለማደስ የተጀመረው እንቅስቃሴ የሚበረታታ መሆኑን እየገለጽን የጌዲዮ ዞን ህዝብ፣ ባለሀብቶች፣ ነጋዴዎች፣ ዲያስፖራዎች፣ የሀገር ሽማግሌዎችና መንግስት እንዲሁም ሁሉም ባለድርሻ አካላት ሊረባረቡ ይገባል መልእክታችን ነው።